ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። የዛሬውን የማለዳ ቁርስ ፕሮግራማችን ከመጀመራችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አባታችንና አምላካችን እግዚአብሔር ሆይ ስለ ምሕረት፣ ስለ ቸርነት፣ ስላረክልን በጎነትና መልካምነት ሁሉ ክብር ምስጋና ይሁን። በደምህ አጥበህና ቀድሰህ በልጅህ ቁስል ፈውሰህን መርገማችንን በእንጨት ላይ ወስደህ በልጅ በክርስቶስ ኢየሱስ ባርከን ዛሬን ደግሞ በፊትህ ሕያውና ቅዱስ የሆነውን ቃልህን እንድንመለከት ስለረዳህን እግዚአብሔር ሆይ እናመሰግንሃለን። አንተ በነገር ሁሉ ጻድቅ፣ ኃያል፣ ብርቱ አምላክ ነህ። ክብር ምስጋና ለታላቁ ስምህ ይሁን። እነሆ ደግሞ ቃልህን ባርክልን። ቃልህ ኃይልና ጉልበት በሕይወታችን፣ በኑሯችን፣ በቤታችን እንዲሠራ በጸጋህ እንድትረዳንና እንድታግዘን እጠይቅሃለሁ። ስለ ሁሉ ነገር ተመስገን። ሁሉ ለስምህ ክብር ይሁን። ሁሉም በእጅህ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም። ዛሬ የማለዳ ቁርሳችንን ከመጀመራችን በፊት እስቲ አጭር መልእክት አለኝና በመጀመሪያ ላይክ እና ሼር በማድረግ ለሁሉም እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። እንግዲህ የምንኖርባት እቺ ዓለም ወይም እቺ ምድር ያበቃላት ይመስላል። እነሆ ዓለማችን አሁን ላይ እኔና እናንተ ይህንን ማለዳ የእግዚአብሔርን ቃል ስንካፈልና በእግዚአብሔር ፊት ስንሆን በብዙ ስፍራ ደግሞ በጦርነትና በሰዎች እልቂት ዓለም እየተሞላች ነው ያለችው። አሁን በመካከለኛው ምስራቅ የተከሰተው ነገር መጨረሻው ወዴት እንደሚሄድ ማንም ሊያውቅ አይችልም። ይሁን እንጂ እኔና እናንተ ደግሞ በእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ ጸጋ የተመረጥንና የዳን የእግዚአብሔር ልጆች ይሄ ነገር ደግሞ እንዲቆም ልንጸልይ ያስፈልጋል። በእግዚአብሔር ፊት ልንተጋ ያስፈልጋል። ለሌሎች ልንጸልይ ያስፈልጋል። በኢራን ላሉ ክርስቲያን ወንድሞቻችን እህቶቻችን ልንጸልይ ያስፈልጋል። ምክንያቱም በኢራን ብዙ ሚሊዮን ክርስቲያኖች በዛች ሀገር ውስጥ የዳኑ የጌታ ኢየሱስ ክርስቶስ ልጆች አሉና ለነሱ መጸለይ ያለብን ብዬ አስባለሁ። እንዲሁም ደግሞ መጽሐፍ ቅዱስም ለኢየሩሳሌምም ጸልዩ ስለሚለን ለኢየሩሳሌምም እንድንጸልይ በጌታ ፍቅር ጠይቃችኋለሁ። እንግዲህ ክርስቶስ የሞተው ለዓለም ሁሉ ስለሆነ ሲመጣም ደግሞ ለዓለም ሁሉ ስለሚመጣ ወገኖቼ በዚህ ሰዓት በዚህ ጉዳይ ላይ እንድትጸልዩ በእግዚአብሔር ፍቅር ላሳስብ እወዳለሁ። እንግዲህ ወደ ዛሬው የማለዳ ቁርስ ስናልፍ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 6 ነበር በትናንትናው ዕለት የተመለከትነው። በበጎነት ዕውቀትን፣ በእውቀት ራስን መግዛት፣ ራስን በመግዛት መጽናናትን፣ በመጽናናት እግዚአብሔርን መምሰል እያለ ይህንን እየጨመርን እንድንሄድና እንድናድግ መጽሐፍ ቅዱስ ይነግረናል። እንግዲህ በጎነት የእግዚአብሔርን ዕውቀት ያመጣል። በእውቀት ደግሞ ምን ይመጣል? ራስን መግዛት ይመጣል። ዕውቀት እውነተኛ ዕውቀት ሲሆን፣ መለኮታዊ ዕውቀት ሲሆን ምን እንደሆነ ታውቃላችሁ? ንግግር ማለት አይደለም። ዕውቀት ድርጊት ነው። ዕውቀት ተግባር ነው። ዕውቀት ለምሳሌ አንድ ሰው በመንፈሳዊ ነገር ላይ ብቃት አለኝ ዕውቀት አለኝ ካለ ዕውቀቱን በሕይወቱ ነው ሊያሳይ የሚገባው። ያ ያወቀው ነገር በሱ ሕይወት ላይ ሲሰራ መታየት አለበት። አለበለዚያ ዕውቀት አይደለም፣ ከአእምሮ ያልዘለለ ከንግግር ያላለፈ ባዶ ከንቱ ነገር ነው የሚሆነው።
እውነተኛ እውቀት የሰው ልጆችን ይለውጣል። መለወጥ ብቻ አይደለም፣ ያድሳል፣ ያበረታል። እውቀት ሲኖረን ራሳችንን መግዛት እንችላለን። በማንኛቸውም ነገር አንሸነፍም ስንል ልጆች ሆይ እናንተ ከእግዚአብሔር ወገኖች ናችሁ፣ ዓለምን አሸንፋችኋል ብሎ ይነግረናል። እንግዲህ በእውቀት እያደግን ክርስቶስን እየመሰልን እግዚአብሔርን እየመሰልን ስንሄድ ራሳችንን መግዛት ደግሞ እንጀምራለን። ራሱን የገዛ ሰው ደግሞ በማንኛውም ፈተናና መከራ ውስጥ ይጸናል። ጽናት በሕይወቱ ውስጥ ይመጣል። ምክንያቱም መከራን የሚያሸንፈው ራስን በመግዛትና በመጽናት ነው። ለዚህ ነው ስንጸና እግዚአብሔርን እየመሰልን እንሄዳለን። የእግዚአብሔር ትልቁም ዓላማ ለዘላለም ከእሱ ጋር እንድንኖር ነው። ለዘላለም ከእሱ ጋር ስንኖር ደግሞ እርሱን እንድንመስል ይፈልጋል። ምክንያቱም አባ አባ ብለን የምንጮህበትን የልጅነትን መንፈስ የሰጠን እግዚአብሔር ስለሆነ ነው። ማንም ያንን የከበረውን የልጅነት መንፈስ የሰጠን ማንም የለም። በልጁ በኢየሱስ ክርስቶስ ሞትና ትንሣኤ የተቀበልነው ነው። ስለዚህ ነው እግዚአብሔርን እንድንመስል እርሱን እየመሰልን እንድናድግ የእርሱ ምልክቶችን ተምሳሌቶችን የምንገልጥ እንድንሆን መጽሐፍ ቅዱስ አበክሮ የሚነግረን። ስለዚህ ወገኖቼ እግዚአብሔርን መምሰል ደግሞ ማትረፊያ ነው። እናተርፍበታለን፣ አንከስርም። በሕይወታችን ነፃነት ይሰማናል። ፍጹም የሆነው መለኮታዊ የሆነው ደስታ ይሰማናል። እውነተኛው ነገር በሕይወታችን መገለጥ ይጀምራል። እግዚአብሔርን እየመሰልን ስንኖር ይውላችሁ እግዚአብሔር አብሮነት፣ ሕልውናው፣ መገኘቱ በሕይወታችን ላይ ይሰማናል። እግዚአብሔር ከእኛ ጋር እንዳለ እናውቃለን። በምንም ነገር ውስጥ ስናልፍ እንኳን አንፈራም። ለምን? እግዚአብሔር ከእኛ ጋር አለ። ለዚህ ነው እግዚአብሔርን መምሰል ብሎ መጽሐፍ ቅዱስ የሚነግረን። ቁጥር 7 ላይ ይህንኑ ሐሳብ ይቀጥለዋል። እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ደግሞ ፍቅርን ጨምሩ ይላል። ፍቅር እግዚአብሔር ነው። የኢየሱስ ክርስቶስ ለእኔና ለእናንተ ሕይወቱን ቤዛ አድርጎ የሰጠው ፍቅር ግድ ስላለው ነው። አንድ ነገር በደንብ ልታስተውሎ ያስፈልጋል። እግዚአብሔር ልጁን ሲሰጠን ስለወደደን ነው። የወደደን ግን የሚወደድ ነገር ኖሮብን አይደለም። የሚወደድም ነገር አልነበረንም። አንዳች መልካም ነገር በእኛ ዘንድ አይቶ አግኝቶ አይደለም። ነገር ግን እንዴት ወደደን ብንል እንዲሁ ወደደን። ያለ ክራይቴሪያ ወደደን። ሰው ሲወደን የሆነ ነገራችንን አይቶ ይሆናል፣ የሆነ ነገራችንን ፈልጎ ይሆናል። በተለይ በዚህ ዘመን ደግሞ እውነተኛ የሆነውን ፍቅር ማግኘት በጣም ከበድ የሚል ይመስለኛል። ከኔ የተሻለ ታውቃላችሁ ብዬ አስባለሁ። ምክንያቱም ሰው ሁሉ ልቡ፣ ነፍሱን፣ ስጋውን፣ መንፈሱን ከቁስ ጋር የተጣበቀበት ዘመንና ፍቅር አልባ ሕይወት የሚኖርበት ዘመን ሆኗል። አንድ የወደቀ ሰው እና ገንዘብ አስቀምጣችሁ ሰዎች ቀድመው የሚያነሱት የቱን ነው ብትሉ የወደቀውን ሰውዬ አይደለም፣ ገንዘቡን አንስተው ነው የሚሄዱት። ይህን ቼክ ማድረግ ትችላላችሁ። ምክንያቱም ፍቅር እየቀዘቀዘ የመጣበትና በመጨረሻው ዘመን ላይ ሰዎች ከሚፈተኑበት ነገር አንዱ ይህ ምድራዊው ነገር ነው። የምድር የዓለም ፍጻሜ የክርስቶስ ኢየሱስ ምጽአት ሲቃረብ ሰዎች በዚህ ጉዳይ በሕይወታቸው በጣም ይፈተናሉ፣ በፍቅር በጣም ይፈተናሉ። ምክንያቱም ሴጣን ሁልጊዜ ምን ያሳየናል ብትሉ ጉድለታችንን ያሳየናል። የጎደለብንን ነገር ያሳየናል። ምሉ እንደሆነ አይነግረንም። በሕይወታችን ሙላት እንዳለ፣ ብቃት እንዳለ፣ አቅም እንዳለ፣ እኛ ሙሉ እንደሆንን አይነግረንም። የሚጎለንን ነገር ያሳየናል። ደግሞ የሚያሳየን የዓለም ቅራቅንቦን ነው የሚያሳየን። የተሻለ ነገር አይደለም። ወደ እግዚአብሔር የሚያደርስ ነገር አያሳየንም። ስለዚህ በዚህ ፈተና ብዙዎች መስመር ስተዋል። ብዙዎች
ትልልቅ ቦታ ይደርሳሉ ያልን ነው። ወደ ዓለም ተመልሰዋል። ልክ እንደነ ዴማስ ዓለምን ወደው እንደሄዱት ሁሉ በዚህን ዘመን ደግሞ ዓለምን ወደው እየሄዱ ያሉ ብዙዎች ናቸው። ምክንያቱም ዓለም የራሷን የሆነች ታቀርባለች። ለዚህ ነው በዚህ ስፍራ ላይ እግዚአብሔርን በመምሰል የወንድማማች መዋደድንና በወንድማማች መዋደድ ፍቅርን ምን አድርጉ? ጨምሩ። ፍቅር እየጨመርን የምንሄደው ነው። መዋደድ እየጨመርን የምንሄደው ነው። ነገር ግን ሰው የሚወደው ገንዘብን እንደሆነ ወቁ። የገንዘብ አምላክነት በዚህ ምድር ላይ በግልጽ እየታየና ቤተ ክርስቲያንን አሁን እየናጠ እየፈተነ እያስጨነቀ ያለ ጉዳይ ይህ ነው። ዓለምን እያተራመሰ ያለ የጨለማው ገዢ ደግሞ ይጠቀምበታል። ለእርሱ ሰዎችን ለማንበርከክ ይጠቀምበታል። ወንድሞቻቸውን እንዲጠሉ፣ እንዲገሉ፣ ነፍሰ ገዳይ እንዲሆኑ ይጠቀምበታል። ከወንድሞቻቸው ይልቅ የሚያልፈውን ነገር በመምረጥ ለሚያልፈው ነገር እንዲሸነፉ ይጠቀምበታል። ምክንያቱም የዚህ ዓለም ገዢ ተልእኮ ዋናው የሰው ልጆችን ከእግዚአብሔር መንግሥት ማጉደልና ወደ ሲኦል መውሰድ ስለሆነ ነው። እስቲ እናንተ ግን ወንድሞቻችሁን ውደዱ። ከብር ባሻገር፣ ከገንዘብ ባሻገር፣ ከጥቅም ባሻገር የሚጠሏችሁን እስቲ ውደዱ። የሚረግሟችሁን እስቲ መርቁ። ስለ እናንተ ክፉ የሚያሰቡትን እስቲ ውደዱ። ያንን ስታደርጉ የእግዚአብሔር ልጅነትን በግልጽ በሕይወታችን ሰዎች ያያሉ። ሮሜ 12:10 ላይ በወንድማማች መዋደድ እርስ በራሳችሁ ተዋደዱ፣ እርስ በራሳችሁ ምን አድርጉ? ተከባበሩ። በምን? በወንድማማች መዋደድ። እርስ በራሳችን እንድንዋደድ፣ እርስ በራሳችን እንድንከባበር የእግዚአብሔር ቃል ያሳስበናል። አንደኛ ተሰሎንቄ 3:12-13 ላይ ጌታችን ኢየሱስ ክርስቶስ ከቅዱሳን ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅዱስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደሚሆን ጌታ እርስ በራሳችሁ ያላችሁን ለሁሉም የሚሆነውን ፍቅራችሁ ይበዛ ይጨምር ይላል። ለምን የሚሆን? ለሁሉም የሚሆን ፍቅራችሁ ጌታ ኢየሱስ ክርስቶስ ሲመጣ በእኛ ደስ እንዲሰኝ፣ በእኛ ደግሞ ሐሴት እንዲያደርግ፣ ያ በደመና ስንቀበለው ብሩክ የአባቴ ልጆች እንዲለን፣ አንተ ታማኝ ባሪያ በቀኝ ገብተህ እረፍ እንዲለን፣ አሁን ዘመኑ ስለደረሰ፣ ሰዓቱ ስለደረሰ፣ ጊዜው ስለደረሰ፣ ነገሮች ስላለቁ፣ በምድር ላይ መጽሐፍ የተናገረው ትንቢቶች በሙሉ እየተፈጸሙ ስለሆነ፣ በዓይናችን እያየን ስለሆነ፣ መቼ መለከቱ ከሰማይ እንደሚሰማ አናውቅም። የመለከት ድምፅ ግን በድንገት እንሰማለን። ያ የመለከት ድምፅ ከመነፋቱ በፊት ዛሬ ከወንድሞቻችሁ ጋር ታረቁ። ዛሬ ከእህቶቻችሁ ጋር ታረቁ። ሰዓቷ መቼ እንደሆነች አናውቅምና ዛሬ ወንድሞቻችሁን ውደዱ። ዛሬ እህቶቻችሁን ውደዱ። እርስ በራስ እንዋደድ። ፍቅርን እንጨምር። ጥላቻን አንጨምር። ፍቅርን እንጨምር። ጥላቻን አንጨምር። ጥላቻን የሚጨምሩ ብዙዎች አሉ። ስለዚህ ጥላቻን አንጨምር። በተለይ በሶሻል ሚዲያ ጥላቻን የሚጨምሩ፣ ጥላቻን የሚያራግቡ፣ ለሆዳቸው የሞቱ፣ ለሆዳቸው የተገዙ ብዙዎች አሉ። ከነዚህ ራቅ፣ ከክፉ ራቅ ስለሚል፣ ከክፉ ሽሽ ስለሚል ከክፉዎች ጋር ኅብረት አናድርግ። ፍቅርን እንጨምር። ሰውን ልጅ በመውደድ እንገለጥ። ወገኖቼ ለዛሬ ማለዳ ይህን ካልኩ ይበቃኛል። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ነው በሕይወታችን ፍቅርን እንጨምር ዘንድ መክረህናል። አንተን እየመሰልን ያንተን ሕይወት እንድንኖር ዘንድ ጸጋ በክርስቶስ ኢየሱስ ስም እንዲያግዘን እንዲያበረታን
እንዲያቆመን እንዲያጸናን እንጠይቅሃለን። ዘመኑ ክፉ ነው። ቃልህም እንደሚለው በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል እንደሚል እንዲሁ እንደ ቃልህ እያየነው ነው። ነገር ግን ወገኖቼ እኔም ጌታዊ ባንተ መንፈስና ጸጋ ለሌሎች ያንተን የማዳንን ፍቅር ያን ምሕረትህን ፍቅር ማሳየት እንድንችል በክርስቶስ ኢየሱስ ስም እንድታግዘን እንጠይቅሃለን። ስለ ሁሉ ነገር ተመስገን። ክብሩን አንተ ውሰድ። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።